ሞት የሰው ልጅ ዕጣ ፈንታ ቢሆንም አሟሟት ሲከፋ ግን እጅግ ልብ ይሰብራል። በወጣቱ ላይ የተፈጸመው የጭካኔ ጥግ የታየበት ግድያ አዲስ አበባን በእንባ ያጠበና ሰሜን ሁሉ በሐዘን ጅራፍ የገረፈ አሳዛኝ ክስተት ሆኗል። ስራ ተገኝቷል የሚል የምስራች የያዘው የስልክ ጥሪ ቆይቶ የሞት መርዶን የሚያረዳ ክፉ መልእክትን ያሰማል ብሎ የገመተ አልነበረም። ሀገር ሰላም ብሎ ከተቀመጠበት ቤት ስራ አለ በሚል ደውለው የጠሩት ሰዎች ስራ ሳይሆን ሞት ሰጥተው ነፍሱን መንጠቃቸው የተሰማበት ዜና የሰማውን ሰው ሁሉ ከማሳዘኑም በላይ የሰው ልጅ ምን ያህል በጭካኔ የተሞላ ፍጡር መሆኑን የገለጠ አሳዛኝ ክስተት ሆኗል። በተለያዩ ስራ ዘርፎች በመሳተፍ ቤተሰቦቹን ለመርዳት ላይታች የሚለውን ወጣት ተስፋ በአጭር ቀጭተው ቤተሰቡን ያለ ጧሪ ያስቀሩት ወንጀለኞች በቁጥጥር ስር አለመዋላቸው የፖሊስ ራስ ምታትም ሆኗል። ከቤት በሰላም የጠሩትን ሰው ነፍስ ማጥፋታቸው ሳይበቃ የአስክሬኑ ማንነት እንዳይለይ በአስክሬኑ ላይ ዘግናኝ ድርጊት መፈጸማቸው ምን ቢበድላቸው ነው የሚል ጥያቄን ፈጥሮም የቆየ ሲሆን ከፖሊስ የተሰማው አዲስ መረጃ ግን ሁሉንም እውነት ገልጧል። ወጣቱን የገጠመው አስከፊ ክስተት ምንድነው? ዘግናኙ ወንጀል የተፈጸመውስ እንዴት ነው? ከፖሊስ የተሰማው አስደንጋጭ መረጃስ ምን ይላል? ሁሉንም በዝርዝር እንነግራችኋለን። በመጨረሻም የተፈራው ደርሷል የሚል ስጋትንና ግጭትን ያዘለው መረጃ መላ ህዝቡን አስደንግጧል። በሲዳማና በኦሮሚያ ክልል አዋሳኝ አካባቢዎች የነበረው የግጭት ስጋት መፈንዳቱ ተሰምቷል። የእርስ በርስ ግጭቶች እንደ ሀገር ብዙ ዋጋ ያስከፈላት ሀገራችን ካለፈው ስህተት መማር እንዳልቻለች የሚያሳየው ክስተት ነዋሪዎችን ለከፋ ስጋት መዳረጉም ታውቋል። በአካባቢው የነበረው ግጭት እየተስፋፋ መሄዱ እንዳሳሰባቸው የገለጹት ነዋሪዎች ግጭቱ በአዳዲስ አካባቢዎችም እየተስፋፋ መምጣቱን ተናግረዋል። ትናንት ማምሻውን ቤቶች እየተቃጠሉ መሆኑም ተሰምቷል። ለመሆኑ በሁለቱ ክልሎች ድንበር ላይ የተፈጠረው ነገር ምንድነው? የአካባቢው ነዋሪዎች ስለ ጉዳዩ የሰጡት አስጊ መረጃስ ምን ይላል የሚለውን ከዝርዝር መረጃው ተሰሙታላችሁ። በመጨረሻም በሰው ሀገር ባመነችው የተከዳችው በወደደችው የተገፋችው ኢትዮጵያዊ ሴት አሳዛኝ ታሪክና የድረሱልኝ ተማጽኖን እንነግራችኋለን። በሰው ሀገር የስደት ኑሮዋን በምትገፋበት የገጠማት አሳዛኝ ክስተት ዛሬ ላይ የመላ ኢትዮጵያን እርዳታ እገዛ ለመፈለግ ከሰው ፊት እንድትቆም አድርጓታል። በሰው ሀገር አጋር ይሆነኛል ብላ አምና የተጠጋችው ሰው ከልጇ ጋር ለሀገሩ እንግዳ ለሰው ባዳ በሆነችበት ሀገር ጥሏት ሄዶ ድረሱልኝ እያለች ነው። ቃላት ሊገልጹት በማይችሉት የመከራ ማዕበል ውስጥ ብቻዋን እየተጋፈጠች ያለችው ሴት የፍቅር ሳይሆን የክህደት፣ የስደት ሳይሆን የባርነት ታሪኳን እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ የጭካኔ ጥግ የተገለጠበትን ግድያ እንዲሁም በሀገራችን የተነሳውን የእርስ በርስ ግጭትና በመጨረሻም ድረሱልኝ እያለች የምትማጸነዋን ሴት ጉዳይ እንነግራችኋለን። እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ሞት የሰው ልጅ ዕጣ ፈንታ ቢሆንም አሟሟት ግን እንደ ሰው ይለያያል። የ30 ዓመት ወጣቱ ኪሩቤል ከበደ አሟሟት ግን የጭካኔ ጥግ የሚያሳይ አዲስ አበባን በእንባ ያጠበና ሰሜን ሁሉ በሐዘን የሰበረ አሳዛኝ ክስተት ሆኗል። አሁን ግን ቤተሰብ በእንባና በጭንቀት ሲጠብቀው የነበረው ፍትህ ብርሃን ማየት ጀምሯል። የዚህን ወጣት ህይወት በአሰቃቂ ሁኔታ የቀጠፉት ተጠርጣሪዎች በቁጥጥር ስር መዋላቸው ተሰምቷል። በፈረንሳይ ለጋሲዮን አካባቢ ተወልዶ ያደገውና ኑሮውን በጎፋ ገብርኤል አካባቢ አድርጎ የነበረው ይህ ታታሪ ወጣት የተለያዩ የንግድ ስራዎችን በመስራት ለቤተሰቦቹ ትልቅ ተስፋ የነበረ ሰው ነው። ሆኖም ሚያዝያ 16 ቀን 2018 ዓ.ም ግን ይህ ተስፋ በጨካኞች እጅ ተቀጨ። የአዲስ አበባ ፖሊስ ባወጣው የቅርብ ጊዜ መረጃ መሰረትም ዮናታን ከድር፣ ደረሰ ኃይሉና አብደላ በድር የተባሉ 3 ተጠርጣሪዎች ሟች ኪሩቤል ከበደን ስራ አለ በሚል ማታለያ በስልክ ጠርተውታል። ኪሩቤልም በተባለው ቦታ ማለትም ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 14 ልዩ ቦታው አዲስ አበባ ፉሪ ኮንዶሚኒየም አካባቢ ሲገኝ ወንጀለኞቹ ያዘጋጁለት ስራ ሳይሆን ሞት ነበር። ተጠርጣሪዎቹ ምንም አይነት ርህራሄ በሌለው ሁኔታ የኪሩቤልን አንገት በማነቅ ህይወቱ እንዲያልፍ አድርገዋል። ቀደም ሲልም ከሟች ቤተሰቦች የተገኘው መረጃ ወንጀለኞቹ ማንነቱ እንዳይታወቅ ፊቱን በጭካኔ በመተልተላቸው አፉን በፕላስተር ማሸጋቸውንና ለማሳሳት የጓደኛውን መታወቂያ አስክሬኑ ላይ ጥለው መሄዳቸው ታውቋል። የፖሊስ የቅርብ ጊዜ ሪፖርትም
ይህንን አሰቃቂ ድርጊት ይበልጥ አብራርቶታል። ወንጀለኞቹ አስክሬኑን በፕላስተርና በፕላስቲክ ከጠቀለሉ በኋላ በልብስ መያዣ ሻንጣ ውስጥ በመክተት የሟችን የሰሌዳ ቁጥር ኮድ 3 አዲስ አበባ 50945 ዲ4ዲ ፒካፕ ተሽከርካሪ በመያዝ ሚያዝያ 17 ቀን ከምሽቱ 3 ሰዓት ገደማ ለእይታ በማይጋለጥበት ቆጣሪ ኮንዶሚኒየም ወይም ብሔረ ጽጌ መናፈሻ አካባቢ የቆሻሻ ገንዳ ውስጥ ጥለው ተሰውረዋል። የኪሩቤል መኪና ጉዳይ ለቤተሰብም ሆነ ለህብረተሰቡ ትልቅ እንቆቅልሽ ሆኖም ቆይቷል። ወጣቱ ተገሎ ሳለ መኪናው ግን ሳሪስ አካባቢ ምንም አይነት ጉዳት ሳይደርስበት በሰላም ቆሞ መገኘቱ ለሁሉም ሰው እንቆቅልሽ ሆኖ ነበር። አሁን ግን ፖሊስ ይህንን እንቆቅልሽ ፈቶታል። ተጠርጣሪዎቹ ከሟች ላይ የወሰዱትን ሳምሰንግ አልትራ 21 ሞባይል ስልክና ተሽከርካሪውን ይዘው ወደ ሳሪስ በመጓዝ ላይ ሳሉ ብሔረ ጽጌ ተብሎ በሚጠራው አካባቢ የመኪናው ሞተር ይጠፋባቸዋል። መኪናው በማስቸገሩ ምክንያትም በአካባቢው በሚገኝ የመኪና ማሳደሪያ ቦታ በማቆም የተሽከርካሪውን ዘረፋ ትተው የሟችን ስልክ በመሸጥ ራሳቸውን ደብቀው ነበር። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የወንጀል ምርመራና ክትትል ቡድንም ይህን አሰቃቂ ወንጀል ከተሰማበት ጊዜ ጀምሮ ቀን ከሌት ያላሰለሰ ክትትል ሲያደርግም ቆይቷል። ቡድኑ ከሟች ጋር ተያያዥነት ሊኖራቸው ይችላል ባላቸው መረጃዎች ላይም ሰፊ ጥናት በማድረግ አርካሚ በሆነ ክትትል እነዚህን 3 ተጠርጣሪ ገዳዮች በመለየትና በቁጥጥር ስር በመዋል የፍትህ መንገዱን ጀምሯል። በዚህ ውስብስብ የክትትል ስራ ውስጥ የብሔራዊ መረጃ ደህንነት አገልግሎት፣ የኦሮሚያ ፖሊስ፣ የደቡብ ኢትዮጵያ ፖሊስና በተለይም ህብረተሰቡ ላደረገው ከፍተኛ ድጋፍም የአዲስ አበባ ፖሊስ ምስጋናውን አቅርቧል። የ30 ዓመቱ ኪሩቤል ከበደም የቀብር ስነ ስርዓት በፈረንሳይ ጊዮርጊስ ቤተክርስቲያን ተፈጽሟል። ቤተሰቦችም አሁን ድረስ በከባድ ሐዘን ውስጥ ሆነው የፍርድ ቤቱን እውነተኛ ፍትህ ውሳኔ በጉጉት እየጠበቁም ይገኛሉ። ውድ የአማርያ ቲዩብ ቤተሰቦች እኛም በቻናላችን ስም በድንገት ወጥቶ ለቀረው ወጣት ነፍስ ይማር ያልን ለቤተሰቦቹም መጽናናት በመመኘት ፍትህ ያገኙ ዘንድ እየተመኘን ወደ ሌላኛው መረጃችን እናመራለን። በኦሮሚያ ክልል ምዕራብ አርሲ ዞንና በሲዳማ ክልል ምስራቅ ዞን አዋሳኝ አካባቢዎች የጸጥታ ችግር እንደገና መባባሱን ከስፍራው የሚወጡ መረጃዎች እያመለከቱ ይገኛሉ። በተለይም በሲዳማ ክልል በንሳ ወረዳ አመሾ ቦሮና ቀበሌ እንዲሁም ቃጣና ቀበሌ ውስጥ ሶሌ ተብሎ በሚጠራው አካባቢ ቤቶች እየተቃጠሉ መሆናቸውም ተሰምቷል። በአካባቢው የተኩስ ድምጽ እስካሁን እየተሰማ መሆኑንና ንብረት እየወደመ እንደሆነም ነዋሪዎች ገልጸዋል። የሲዳማ ክልል ጸጥታ ቢሮ ከትናንት በስቲያ በሰጠው መግለጫ የጸጥታ ችግሩ ሙሉ በሙሉ ቁጥጥር ስር መዋሉንና በአካባቢው ሰላም መስፈኑን ቢገልጽም በተጨባጭ ግን ግጭቶች በተደጋጋሚ እየቀጠሉ መሆናቸውን ነዋሪዎች ተናግረዋል። ከአካባቢው የሚወጡ መረጃዎች እንደሚጠቁሙትም ትናንት ማምሻውን በበንሳ ወረዳ ውስጥ ግጭት እንደገና መቀስቀሱን ተናግረዋል። እንዲሁም በትናንትናው ዕለት ግንቦት 16 ቀን 2018 ዓ.ም በአካባቢው ያለው ውጥረት እንዳረገበ የተገለጸ ሲሆን አሁንም የተኩስ ድምጽ መሰማቱ እንዳልተቋረጠ ተገልጿል። በሌላ በኩል የወጡት መረጃዎች እንደሚያሳዩት ከሆነም የሁለቱ ክልል አመራሮች የጸጥታ አካላት ጋር ውይይት መደረጉን አንዳንድ ምንጮች ጠቁመዋል። በውይይቱም የጸጥታ ኃላፊነት ለመንግስት ተሰጥቶ ህዝቡ ወደ መኖሪያ ቤቱ እንዲመለስ ውሳኔ መድረሱ ተገልጿል። ሆኖም ግን እስካሁን ድረስ ከፌዴራልም ሆነ ከሁለቱ ክልሎች መንግስታት በኩል የተሰጠ አዲስ ይፋዊ መግለጫ አልተገኘም። ስለ ሁኔታውም አስተያየታቸውን የሰጡት የአመሾ ቦረና ነዋሪዎች ቀን ላይ ሰላማዊ ውይይት ከተደረገ በኋላ አመሻሽ ላይ የመኖሪያ ቤቶችን የማቃጠልና የመተኮስ ድርጊት ተጀምሯል ብለዋል። ምሽት 1 ሰዓት አካባቢ የተቀሰቀሰው ይህ ተኩስ ምሽት 2 ሰዓት ገደማ ጋብ ማለቱን የጠቀሱት ነዋሪዎች በርካታ ሰዎች ቀያቸውን ለቀው እየሸሹ እንደሚገኙና ለቀጣዩ ቀንም ከፍተኛ ስጋት እንዳላቸው አስረድተዋል። አካባቢው ከዚህ ቀደም ተደጋጋሚ ግጭቶች የሚስተዋሉበት መሆኑን የጠቆሙት አስተያየት ሰጪዎች ቀደም ባሉት ቀናት በሌሎች አዋሳኝ አካባቢዎች ግጭት ሲነሳ እዚህም ስጋት እንደነበረና በመጨረሻም የተፈራው መድረሱን ገልጸዋል። ስለደረሰው የጉዳት መጠን ቤቶች መቃጠላቸውን፣ ሰው መቁሰሉንም አመላክተዋል። የአካባቢው አስተዳዳሪም ስለ ግጭቱ ዝርዝር ሁኔታ መረጃ ለማጣራት ወደ ስፍራው አመራር መላካቸውን ጠቅሰው የተጣራውን መረጃም ለህዝብ ይፋ እንደሚያደርጉ ቃል ገብተዋል። እኛም በቻናላችን ስም በአካባቢው የተፈጠረው የእርስ በርስ ግጭት እንዲረግብና ሰላም እንዲሰፍን በመመኘት ወደ መጨረሻው መረጃችን እናመራለን። ስሟ ሜሪ ዛይን ይባላል። የምትኖረው ኤሚራት ነው። በሆነ አጋጣሚ ከሌላ ሀገር ዜጋ ጋር ፍቅር ጀመረች።
አብራው መኖርም ጀመረች። ሁኔታው ለአንድ ዓመት ያህል ወደፊት ትዳር እንደሚመሰርቱ ነበር የሚያወራት። ቤተሰቦቼ ባይቀበሉም አገባሻለሁ ያለ ቃልም ይሰጣት ነበር። በመሃልም እርግዝና ተፈጠረ፣ እንዲሁም ወለደች። ከወለደች በኋላ ከአንድ ወር ከ17 ቀን በኋላም ሆቴል ተቀምጣ ብቻዋን በሲሴክሽን ወልዳ በሰባተኛው ቀን ነበር ልጇን ይዛ ፍርድ ቤትና ኤምባሲ ስትመላለስ የነበረችው። የሚሆነበት ምክንያት የወለደችው ከትዳር ውጪ የሆነ ስለነበር ፍርድ ቤቱ ለ4 ወር ያህል ቆይቶ በመጨረሻም የልደት ሰርተፊኬት አገኘች። ነገር ግን ኤምባሲው ይህን የልደት ሰርተፊኬት ውድቅ አደረገባት። ድጋሚ አፕላይ ስታደርግ ፍርድ ቤቱ የልደት ሰርተፊኬቱን ለማግኘት ለሁለተኛ ጊዜ አንሰጥም ይላታል። 8 ወር የፈጀው የፍርድ ቤት ጉዳይም ህይወቷን አመሰቃቅሎታል። ከመውለዷ በፊት ሀገር ልትገባ ብላ ቪዛዋን ካንስል አድርጋ ነበር። ሁለቴም ከኤርፖርት ተመልሳለች። አሁን ያለችበት ሁኔታ እጅግ አሳዛኝ ነው። ከጨቅላ ልጇ ጋር በሰው ሀገር እየተንከራተተች ትገኛለች። ቤተሰቦቼ ባይቀበሉም አገባሻለሁ ያለ ተስፋ ሲሰጣት የነበረው የልጇ አባትም ባለትዳር እንደሆነ ትረዳለች። ትዳር እንዳለው የነገራት የ7 ወር እርጉዝ እያለች ነበር። እስከ ተወሰነ ጊዜ እየረዳት የቤት ኪራይና ቀለብ ችሏትም አኑሯታል። ነገር ግን የኢራን ጦርነት ሲነሳ ይህ ሰው ወደ ሀገሩ ይገባል። እዛ ሆኖ እንዳይረዳት የሰውየው አካውንት በባለቤቱ ቁጥጥር ስር ነው። ሰውየው ትዳሩ እንዳይፈርስ ሲልም ይዘጋታል። ወደ ሀገር ልጇን ይዛ እንዳትመጣ ደግሞ ሕፃኑ ፓስፖርት እንዲያወጣ የግድ ፍርድ ቤት ሁለተኛ የልደት ካርድ መስጠት መፈቀድ አለበት። የ8 ወር ልጇን ይዛ እየተሰቃየች ነው። በዚህም ህይወቷ ላይ በመጣው አስከፊ ገጠመኝ የ8 ወር ልጇን ይዛ በሰው ሀገር እየተሰቃየች ትገኛለች። ለዚህም እርዳታ ለመፈለግ አደባባይ ወጣለች። በሰው ሀገር ያከራያት ሰው ከቤት ካልወጣሽ ብሎ ወጥሮ ይዟታል። ፖሊስ ጠርቶባትም እንዳጋጣሚ ሴት ፖሊስ አጋጥማት ያለችበት ሁኔታ አይታ ፓስፖርት ቁጥሯ ሲስተም ውስጥ ከገባ ኢሚግሬሽን አውቶሪቲ ከ6 እስከ 12 ወር እስርና ዲፖርቴሽን እንደሚያዝ ነግራታለች። ያ ማለት ልጅሽን የማግኘት እድሉ አይኖርሽም ማለት ነው። ልጅሽ ከሀገር መውጣት አይችልም ስትልም ያልጠበቀችውን ዱብዳ መርዶ ነግራታለች። እናም ይቺ ሴት ከዚህ ነገር የምትወጣበትን መንገድ የሚያሳያት ካለ በማሰብ ድረሱልኝ እያለች ትገኛለች። እኛም ያለችበትን ሁኔታ ተረድቶ ሊደርስባት ከሚችለው ነገር ሊያድናት የሚችል ሰው ጋር እንዲደርስ መረጃው ብዙ ሰው ጋር እንዲደርስ እኛም ወደ እናንተ አድርሰናል። ፈጣሪ ረድቷት ልጇን ከመነጠቅ እንድትድንና በሰላም ወደ ሀገሯ እንድትመለስ እየተመኘን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም